ቹና ልውጣ እንደዚህ ወደ ዳር ቆሜ ነው ተለበለው እና ሰዎቹን ሴትዮዋ ምንድን አለች መሰለች? አንደኛ ልጅቷ ክርስቲያን ናት። ሳውዲ ላይ እዚህ መቀበር አትችልም። ራሱ ፖሊስ ራሱ የያዘው ፕሮሰስ አለ። ከነሱ የ100,000 ቅጣት ተቀብሏል። ማድረግ የሚችሉበትን አሁን ለትልቅ አሁን እዚህ ጋር መታ ከነበረችው ትልቅ እህት አክስት አለቻቸው። አክስትየዋን አወራዋል። እሷ ምን መሰላችሁ ማድረግ ያለባት ኢትዮጵያ ተቋርጦ ነበር። ድምፅሽ ተቋርጦ ነበር። እስኪ ድገሚው። ልጅ እዚህ መታ የነበረችዋ ልጅ ሳትሆን ትልቅ አለች። ከነሱ ትልቅ አክስታቸው ናት እሷ ማለት ነው። እሷን አውርቻታለሁ። አሁን ማድረግ ያለባቸው ኢትዮጵያ ቤተሰብ ያለ ማለት ነው። ከፖሊስ አናግረውን የነገረኝ ፖሊስ ያላቸው ለነሱ ማለት ነው። ለዚችኛዋ ቤተሰብ ሄዶ ፖሊስ እያንዳንዱ ነገር ፕሮሰሱ ነግሯቸዋል። ዝም ብሎ በቀላል ዛሬ ገንዘብ ስለተከፈለ ሬሳ የሚሄድበት ምክንያት የለውም። 6 ወር 7 ወር ሊፈጅ ይችላል። ስለዚህ ምንድነው ማድረግ ያለባቸው? አሁን ለልጅቷም ደውልላታለሁ፣ ለዚች ለትልቋ ማለት ነው። ኤምባሲ ኢትዮጵያ ሰራተኛና ማህበራዊ ጉዳይ ሚኒስቴር እንትን ተብሎ ማለት ነው። እነሱ ለኤምባሲ እዚህ ያስተላልፋል። ጠለብ አይደለችም። ያው መንግስት እንትን ስላለው በእንባት ግለሰብ ሄዶ ምንም አይነት ከፖሊስ መረጃ ኢቃማ ያለ ሰው ኢቃማ ራሷ ካላት ሄዳ ቤተሰቦች የቅርብ ቤተሰቦች ውክልና ኢትዮጵያ ሰጥተው ቀጥታ ይሄን የተሰጣት አንድ ባንድ ማለት ነው። ለአረቢቷ የተሰጣት እኔ ድምጿን ቀድቼዋለሁ። እያንዳንዱ ያወራንበትን ድምጿን ሴቭ አድርጌዋለሁ። እነሱም በጣም እንትን ውስጥ ናቸው ያሉት። በጣም ነው የሚያሳዝኑት እነሱም ያሉበት ሁኔታ ማለት ነው። እና እነሱ የሚሉት ከኢትዮጵያ ወረቀት ይመጣል፣ ለኤምባሲ ይቀርባል። ኤምባሲ ፖሊስ የያዘውን ሙሉን መረጃ እንትን ካለ በኋላ ነው ቀጥታ ሬሳ ወደ ኢትዮጵያ የሚገባው። እነሱ ስንት ወር ይፈጃል ሲሏቸው ከ6 ወር እስከ 8 ወር ሊፈጅ ይችላል ምናምን ብለው ይሄን ነው እንትን ያሉት ማለት ነው። እና አሁን ልጅቷ እዚህ ጋር ልጅቷች ራሷ እዚህ ያለችው ምስኪን በጣም በሽተኛ ናት። ራሷ አረቧ በጣም ስለሷ መሰከረችላት። በጣም ጥሩ ልጆች ናቸው። ግን አንድና አንድ የመጨረሻ እነሱ እንትን የተረዱት ምንድነው ጓደኛ ነበራት። ጓደኛው ከፈለግሽ አላገባሽም ነው ምናምን ብሎ እንትን ብሏት አልቅሳለች። ይሄ ሁላ የሆነው በወንድ ምክንያት ነው። እና እሱ ራሱ ደውሎላቸው ነበረ። ልጁ ራሱ ደውሎላቸዋል። እና ያለውን ነገር የቤተሰብ የቅርብ ቤተሰብ ከኤምባሲ ጋር ሆኖ ኢትዮጵያ ወረቀት ይዞ ውክልና ወስዶ ያለችበትን ሁኔታ ሬሳ እንዴት እንደሚገባ እነሱ ፕሮሰስ የሚጀምሩት እነሱ ናቸው። እና እዚህ ጋር ያው እናንተ ያለውን ነገር መናገር ስላለብኝ ነው። ምንም አይነት እርዳታ ምናምን ገና ነው ለማለት ያህል። የምትጠይቁኝ ጥያቄ ካለ ጠይቁኝና ልውጣ። ኦኬ እሙዬ ጎይቶም ነኝ ተገኛለሁ። አንዴ ወንድሜ በእናትህ ቀን ሙሉ እኛ የዋልንበትን እንትናት እሙዬ እኔ አሁን የምልሽ ልጆቹ አሁን እሷ ቅድም እየተሰባሰበ ነው ብር ሀገር ያስገባው ሀገር የእህቴን ሬሳ ሀገር አስገቡ ስትልን ቆይ እኛ የሚያውቁትን ጠይቅ ሳውዲ ያሉትንም እነ አዚዛም አሉ እነ ሙኒትም አሉ ብለን መጀመሪያን ጠይቅ ብለን ነው ገባሽ? ስለዚህ ለሰጠሽን ኢንፎርሜሽን በጣም ነው የምናመሰግነው። ለእህቷም ለቤተሰቦቿም ለእናቷም መጽናኛውን ትንላለን። አንዳንዴ ለወንድ ብላችሁም ደግሞ እራሳችሁን አታጥፉ። እኛ ሴቶች እንቁ ነን፣ እናት ነን፣ ሀገር ነን። ሁላችን ማን ወንድ መጣ ሄደ እራሳችሁን አታጥፉ። ገና ሕፃን ልጅ ነሽ። አሁን አላገባሽም ካለ ለሚቀጥለው ደግሞ ለምን ነው የሚያገባሻል? አሁን ስለሞተችው አይደለም የምናገረው። ነገ እንደዚህ ብለሽ እንዳትነሺ ነው የምለው። አንድ ወንድ ልጅ አላገባም ሲልሽ ተነስተሽ ለራስሽ ለጭቅላት ለወንድ ልጅ ሲጀመርም ገመድም አትስጡ። ጭራሽ ማሰብም ሄድ አይደለ? አዎ ከበደ በሄድ አበበ ይመጣል ብለሽ ራስሽን አሳምኝ። ምጠይቅ የምፈልገው ጠይቆኝና እሺ ጎይቶም ነገር ሰላም እኔ ተቀኛለሽ ስራዬ በዛ ነው እና የህግ ስራ ነው የምሰራው ውጭ ሀገር ማለት ነው። እና ያ ታውቃታለች በደንብ ልጅቱ አንቺ? እኔ አላውቃትም። ኦኬ። እና እኔ ጥያቄ የዚች ልጅ የሚያውቋት ሰዎች ያስፈልጋል። 1 2
በህግ አሉ እርምጃ እንዲወሰድ እህቷ እድሜዋ 17 ዓመት ነው። እዚህ መታ አሁን እሷ የምትይዘውን የምትጨብጠውን የምታወራውን በረንብ እንትን እያለች አይደለችም። ድንጋጤ ውስጥ ናት ያለችው እና ልጅቷ እረፍት ትፈልጋለች። አሁን እረፍት የምታደርግበት ምክንያቱም እየወደቀች እየተነሳች እየወደቀች ፌንት እየወጣች ነው እየተመለሰች ውሃ እየደፉባት የምትመለስ እና ልጅቷ የሆነ ሰው ማረጋጋት አሁን መታ ይሄ የልጅቷ ፎቶ መዘዋወር ራሱ ልጅቷን ስትረስ ውስጥ ከቷታል። በጣም በየቦታው ልጅቷ መለጠፏ ልጅቷ አሟታል። መታ የምትናገረውን እያወቀች አይደለም። ህጉን አታውቀውም። እሷም ህገወጥ ናቸው። ህጋዊ ስትሆን እኮ ህጋዊ ስትሆንና ህገወጥ ስትሆን አንድ አይደለም። ህጋዊ እኮ ብትሆን ኖሮ እኔም አዙም ሄደን ሁሉን ነገር ማስጨረስ የምንችል ነበር። ምንም ችግር የለውም። ግን ህጋዊ አይደለችም። ምንም አይነት እሷን ገባኝ። እኛ አሁን ባለ ህግ ሆነን ህዝብ ውጭ ሆነን ለእሷ እንዴት ነው ምንረዳው? እኔ ልንገረው እሱ ጋር አንተ በተለይ ከሳውዲ አረቢያ ውጭ ከሆነ ቅንጣት መርዳት አትችልም። የሳውዲ አረቢያ ህግ ሌላ ነው። አንተ ያለህበት ሀገር ሌላ ነው። ሳውዲ አረቢያ የራሷ ህግና ደንብ አላት። በራሷ ህግ የምትተዳደር ነች። የኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር አድርጎ ልጁን መውሰድ ይችላል። ኤምባሲ ያለው ሌላ ተጨማሪ ከጀርመንም ከፍራንሳም ከአውስትራሊያም አይመለከትም። ሳውዲ አረቢያ ጋር እንደዛ አይነት የሚገባ ነገር የለም። እንኳን ውጭ ጉዳይ ሚኒስቴር አለ። ውጭ ጉዳይ ሚኒስቴር አለ፣ ኤምባሲ አለ። ቤተሰብ ውክልና ይሞላሉ። በቃ ከፖሊስ ጋር የሞተችበት ኬስ ሁሉ ነገር ሆኖ ልጃቸውን ያስጭናሉ። ሌላ እነዚህ በየሀገሩ እያሉ ሬሳ የሚያስገቡ ሰዎች ምናምን ኖ ሙምኪን ተስፍሽ ይችላል። ለምን ኢትዮጵያ ውስጥ ስለሆነ። ሌሎች ግን ማንም አይችልም። አዎ ተቅሪር ወጥቷል እኮ ሰው ገሏት አይደለም። ይኸውልህ ወንድሜ እዚህ ጋር ሰው ገሏት አይደለም። አንድ ጥያቄ ማለት ቆይ አንድ ጥያቄ ልጠይቅሽ። ምንለው ማለት ስልክ ፖሊስ ጋር ከሆነ ስልኳ ቢፈተሽ አሁን ስልኳ አለ፣ ቤተሰብ ነው የሚቀበለው። ስልኳም አለ እኮ የሱ ተፈትሾ ጓደኛዋ ማለት ምናልባት ለሞት ያደረሳ ከሆነ መጠየቅ አለበት። እሱም ቢሆን ፖሊሱ ቤተሰቦቿ ሲቀበሉ እያንዳንዱ ፖሊስ ነው መረጃው እንዳያጤውልሽ። አሁን ምን አለ መሰለሽ ስልኳ አሳጓ ከሆነ እህቷ ጋር ከሆነ ማስረጃ ያዙ። ይኸውልሽ ፍቅር አልገባሽም እንዳለ እሷ ህይወቷ እንደጠፋ እነሱ ሲገቡ ሲያገኙ ቀጥታ ለፖሊስ ነው ቤቱ ሙሉ ለሙሉ አንዲት ነገር እንኳን እጃቸው እንደዚህ ጎንበስ ቀና ማለት እጅ ወደ ላይ ነው ያሉት። ምንም ቤተሰቡ ሙሉ በጠቅላላ ማለት ነው። ፖሊስ የእሷን እንትን እቃ ንብረቷን እያንዳንዱ ነገር ፖሊስ ይዞት ሄዷል። ምንም ነገር እነሱ ስልኳም እነሱ ጋር ነው ፖሊስ ጋር ነው ያለው። ፖሊሱን ራሱ አሁን ፖሊስ ቦታውን ነግራኛለች፣ ግን እኔ አልችልም። ምክንያቱም ህገወጥ ስለሆነች እኔ ልተባበር አልችልም። ወንጀል ማንም ያጠፋው ነገር የለም። እሷ ያለችው ሌላ ቦታ ነው፣ እሱ ያለው ሌላ ቦታ ነው። ባውት የወለድኩት እኔ ተስፋ ያልቆረጥኩትን እናንተ ተስፋ የምትቆርጡት ምን ሆናችሁ ነው? ምን አግኝቷችሁ ነው? ለምን ለቤተሰብ ቁስል ትሆናላችሁ? ለምን ለእናት እሳት ትሆናላችሁ? ለምንድን ነው ለእናት ነደድ የምትሆኑት? እናት እኮ ትጎዳለች፣ ያማታል እኮ። ልጅሽ ታንቃ በወንድ ሞተችላት። ሞት እኮ ነው ለወላጅ። እናንተ ከቤተሰብ ሀቅ ራሱ አትወጡም እንዴ? ሙቶም ማረፍ እኮ አለ። ያ ጀማዓተል ኸይር ህይወት እኮ እዚች ዱንያ ላይ ብቻ አይደለም፣ ከሞት በኋላ ረፍት እንዳለም እሰቡ እንጂ ኑሮ እንዳለ እሰቡ። እናቶቻችሁን እንደዛ አድርጋችሁ አስለቅሳችሁ ምን አይነት ደስታ አስለን እኔ በቃ እኔ ቻው። እኔ በጣም ነው የሚያሳዝነው በእውነት ቻው።